ላለፉት 15 ክረምታቶች ከዓለም አቀፉ የኮቪድ ወረርሽኝ በስተቀር ሸብረክ ሳይል የሚዲያውን ባለሙያ ለማቀራረብ ከአድናቂው ጋር በአካል ለማገናኘት ያደረገው ሁሉ ጥረት ተሳክቶለታል። እሱን የሚዲያ ስራ ጠንቅቆ ያውቀዋል። እሱ ለበርካታ ዓመታቶች ከታላላቅ የሚዲያ ሰዎች ጋር አብሮ ስሙ ይነሳል። እሱ ባዝናኙ ሲዝናና የሚዲያ ካፕ ላይ ብዙ ጣውረዶችን አልፎ እዚህ ላይ ደርሷል። በነገራችን ላይ በዚህ ሀገር ደረጃ ታይቶ የማይታወቅ የሚዲያ ካፕን ትልልቅ ውድድሮችን የተሳተፈ ታላቅ ባለሙያ ነው። በሀገራችን ለመጀመሪያ ጊዜ ማለት ይቻላል ይህ ውድድር ያለምንም እንቅፋት በማስቀጠል ሚዲያውን ከሚዲያው በማገናኘት ጉምቱ የሚባል ሙያተኛም ተብሎ ተሸልሟል ማለት ይቻላል። ሽልማቱንም ምን እንደሆነ ወደ በኋላ እንነግራቸዋለን። ያ ጉምቱ ጋዜጠኛ እንዲህ ይሉለታል። የዋህነቱ ከሰው ጋር መግባባቱ ውድድሩ እሱነቱን ይገልጻል ይሉታል። የዛሬ የሀገሬ ስፖርት የክብር እንግዳዬ አመለሸጋው ሁለገቡ ጋዜጠኛ የዮ ስፖርት ኢቨንት ኦርጋናይዘር አንዱዓለም አስፋው ነው። እንዴት ናችሁ የተከበራችሁ ተመልካቾቻችን? ቀደም ሲል እንደነገርኳችሁ በየዓመቱ እንደምናደርገው ሁሉ ዛሬም የክብር እንግዳዬ አድርጌ እዚህ ስቱዲዮ የጋበዝኩት ጋዜጠኛ አንዱዓለም ነው። ብዙዎቻችን እንግዲህ አንዱዓለም ስንል ለብዙዎቻችሁ ያው ቅርብ ቤተሰብ ነው። እኛ ደግሞ አንዱ ወይም ደግሞ ኤንዲ እንለዋለን። እንዴት ነው ኤንዲ? በጣም በዛ አልበዛ? በነገራችን ላይ እዚህ ስፖርት ሾው ላይ የምናቀርባቸው ሰዎች አሉ። በምክንያት የምናቀርባቸው ሰዎች ናቸው ብዙዎቻችን። ለምሳሌ በዚህ የስፖርት ሾው እንግዳችን ላይ ስናቀርባቸው አብዛኞቹ የሆነ ነገር ሰርተው ሲመጡ ነው የምናቀርባቸው። ብዙ ነገር የታዘብኩት አጋጣሚው ስለነበር ነው። የተሸለመው የምንለው ብዙ የስፖርት ጋዜጠኞች በቃል ነው የሸለምንህ እንጂ የሚታይ የሚዳሰስ ነገር አልሸለምንም። አንድ ጉዳይ ላንሳ ኤንዲ። ብዙ ጊዜ በየዓመቱ ክረምት ላይ የዓመቱ መጀመሪያ ላይ ወይም ደግሞ የዓመቱ መጨረሻ ላይ አዋርዶች ይዘጋጃሉ። የስፖርት አዋርዶች ይኖራሉ። ከዛ በተረፈ ደግሞ በሶሻል ሚዲያ ተጽዕኖ ፈጣሪነት በመዝናኛው ዓለምም እንደዚህም ደግሞ ኖርማል ዜናዎች በሚሰሩ በትልልቅ ጋዜጠኞች አንድ ቀን ስምን ያነሳ ሰው አለ? እውነት ለመናገር ይሄ እንደዛም ለማድረግ ወይ ደግሞ እንደዛ ለመሸለም ሰርቼ አላቅም ወይ ደግሞ ተዘጋጅቼም አላቅም። በስራውም በሚዲያውም ስራ በዛ በምትለው ደረጃ ሰርቻለሁ ብዬ ማምን ሰው አይደለሁኝ። ምክንያቱም ብዙ ታላላቅ ሰዎች አሉ በዚህ ስራ በዘርፉ ላይ የሚገባቸውን ተገቢውን ክብር ያላገኙ፣ ተገቢውን ክብር ማግኘት ኖሮባቸው ስቲል አይደለም እኔ ትንሹ ብዙ ሰዎች ይሄን ነገር መብቃት የሚችሉ እውቅና የሚገባቸው ስራቸው ምግባራቸው እነዚህ ሰዎች አሉ። አንዱዓለም የትኛውን ሰርቶ ሚዲያ ካፕ ካልከው ሚዲያ ካፕ ሚዲያውን የሚመጥን አንድ መዝናኛ አንዱ ዘርፍ ነው። ለሚዲያው ለመዝናኛ ከመዝናኛነቱ አኳያ የተሰራ ስራ አለ ብዬ በግሌ ነው ያላምነው። ለምሳሌ ኳሱም ውስንነት አለው። የፉትሳሉ ለምሳሌ ሴቶችን የሚያማክል ውድድር የለም። ሚዲያ ስትል ሴቶችን ያማክላል አይደል? እኛ እንደው የሴቶች ኳስ እንዲኖር መክፈቻ መዝጊያ ላይ እንዲኖር የጣርናቸው ነገሮች ነበሩ። ብዙ የሞከርናቸው ነገሮች ነበሩ። ሊሳኩን አልቻሉም። ግን ሰፋ ያለ ነገር ሌላም ነገሮች መዛጅት አለበት ብዬ አምናለሁ። ለሚዲያው በጣም ትንሽ ነገር ነው። አንዱዓለም ካልከው ጠብቄም አላቅም። እንደውም እንዳንተና መሰል የሚዲያ ባለሙያዎች በተለያዩ ሚዲያዎች ከኳሱ ጋር በተገናኘ ብዙ ምስጋናና አድናቆትን ሲያደርሱ አያለሁኝም እሰማለሁኝም። በተረፈ ግን እኔም ለእንደዛ ለመስራትም አስቤም አላቅም ተዘጋጅቼም አላቅም። ግን ኤንዲ እኔ አሁን ምንድነው መሰለህ ያው ይሄ ሚዲያ ብዙ ነገሮችን ያስተዛዝባል። ቅድም እንዳልከው በሰሩት ልክ ያልተመሰገኑ ብዙ የሚዲያ ሰዎች አሉ። እኔ አንዱዓለም በስፖርቱም በሁለገብ ጋዜጠኛ ነህ። እኔ በሱ ተሸለም አይደለም ያልኩት። አንተም ደግሞ ለሽልማት የተዘጋጀ ሰውም እንዳልሆንክ እናውቃለን። ለሽልማትም አይደለም እየሰራ ያለው ነገር ግን ምንድነው እውቅና የሚባል ነገር አለ። ለምሳሌ ብዙዎቹ አንተ የምታገናኛቸው በዚህ በስፖርቱ ዘርፍ የምታገናኛቸው
ሰዎች ናቸው መጨረሻ ላይ አንድ ኢቨንት አዘጋጅተው የአመቱ ተጽዕኖ ፈጣሪ፣ የአመቱ ምርጥ ሰዎች፣ የአመቱ የስፖርት ጋዜጠኞች፣ የአመቱ የሚሉት እነሱ ናቸው። አሁን እኔ ትዝብቴ እሱ ላይ ነው እንጂ ግዴታ አንዷለም መሸለም አለበት፣ አንዷለም ይሄን አድርጓል፣ አንዷለም ይሄን ነገር የሚያደርገው ለሽልማት ነው ሳይሆን ባለፉት 15 አመታቶች ከኮቪድ ውጪ ያለማቋረጥ አዝናኙን ሲዝናና እስከ 2018 ዘንድሮ ድረስ አሁን እንግዲህ ዋዜማው ላይ እንገኛለን። ባለፉት በርካታ አመታቶች እንደው ይብዛም ይነስም 6 እና 7 አመታቶች አዋርዶች ነበሩ የምናቃቸው ተጽዕኖ ፈጣሪ ሰዎች የሚገኙበት። እኔ ያልኩት አሁን ትዝብቴ ነው። ያንን እንኳን ቴንኪዩ፣ ምክንያቱም ሚዲያውን ለሚዲያ የሚያገናኝ ነው። የምናደንቃቸውን ሰዎች ሜዳ ላይ በአካል የምናገኝባቸው ይሄ ነው አዝናኙ ሲዝናና። ስለዚህ የመጀመሪያም ጥያቄ ሽልማትም ያልኩት እኔ ቴንኪዩ ነው እንጂ በአካል ወይም ደግሞ በእንደዚህ አይነት ነገር የሚሸለም ሰው ኖሮት አይደለም። ነብሱን ይባረውና ገነነ የመጨረሻ ጊዜ ያው እንግዲህ በስፖርት ዞን ላይ ነው የተሸለመው ለመጀመሪያ ጊዜ በኢትዮጵያ ታሪክ። እንደነዚህ አይነት ሰዎች ደግሞ የተደበቁ አሉ። በነገራችን ላይ ሽልማት ኢጎ አይደለም፣ እውነት ለመናገር ማበረታቻ፣ ለወደፊቱ የተሻለ ከሆነ እንድትመጣ ማብቂያ አሃ ይሄም አለ እንዴ የምትልበት ስለሆነ ያቺን እንደው ከውስጥ ስላስገባው ነው የተናገርኩት። አዎ ግን እንደውም አንተ ደፍረህ ተናገርክ ይጌ በዚህ ነገር ላይ ቀደም ያልካት ነገር አለች። አንተ ውድድር ታዘጋጃለህ፣ ሚስተር ኤክስ ይመጣና እሱ ይሸለምበታል ወይ እሱ እንዴ? በነገራችን ላይ እኔ በእንደዚህ አይነት ነገር በእንደዚህ አይነት ፕሮግራሞች ላይ መሰል ፕሮግራሞች ሊሰሩ ይችላሉ። አንተ የራስህ ፎርማት ይዘህ ትወጣለህ። አንተ የራስህ ነገር አለ፣ የራስህን ነገር ታስቀጥላለህ። እንዳልከው ነው። እዚች ጋር አዲስ ነገር እኔ ሚዲያው ሰፊ ነው ብያለሁ። አዲስ ነገር መፍጠር እንችላለን ብዙ። ይሄ ከሆነም ይሄን ነገር ማድረግ አለብን ብለን ካሰብን የተሻለ ማድረግ የሚቻልበት ነገር አብረን መፍጠር እንችላለን ብዬ የማስብ ሰው ነኝ። በተረፈ ግን እንደዚህ ከዚህ ከፕሮግራም ጋር በተያያዘ ፕሮግራሙ እኔ በምፈልገው ልክ አድጓል ብዬ አላምንም። እውነት ለመናገር ከተለያዩ ነገሮች አኳያ አንድ በምትፈልገው ልክ የሚዲያ ተቋማት ድጋፉን እያገኘ አይደለም። ከምን አንግል መሰለም ውድድሩ ፍላጎት አለ። ውድድሩን በጣም ተናፋቂ ነው። ለመወዳደር ብዙ ፍላጎት አለ። ጋዜጠኛው ጋር፣ የሚዲያ ባለሙያው ጋር እንዲሁም ደግሞ ኃላፊዎቹ ጋር ጥሩ ፍላጎት አለ። ግን ደግሞ በምንፈልገው ልክ ለአድማጭ ተመልካቹ እየደረሰ አይደለም። በየአመቱ እዚህ እንገናኛለን በውድድሩ በተመለከተ። እኔ ሁሌም ሀገሬ ቲቪን አጋራችን ሆኖ ላለፉት 6-7 አመታት አብሮን አለ። ይሄ ትልቅ ነገር ነው ለኛ። ሁሉም ሚዲያ ጋር ይሄ ቢኖር በዚህ አጋጣሚ ሁሉም ሚዲያ ጋር ኢንተርቪው ምናምን አይደለም፣ የዜና ሽፋኑ ቢኖር ውድድሩን ከዚህ በላይ ማሳደግ እንችላለን። ፕላስ ደግሞ አዳዲስ ሀሳቦችም ሲመጡ ያው እንደምታየው የራሳችንን ግሩፕ አለ። የግሩፕ ስልክ የምንወያይበት ግሩፕ አለ ሚዲያ። እዛ ላይ የተለያዩ ሀሳቦች ይመጣሉ። ያንን ሀሳብ መሬት ላይ ብናወርደው ተለቅ ያለ ነገር መፍጠር እንችላለን የሚል እምነት አለኝ። ምክንያቱም ዋነኛው የሚዲያ ካፕ አላማው አንዱን ሚዲያ ከአንዱን ሚዲያ ግንኙነት የሚፈጥርበት፣ የስራ ልምድ የሚለዋወጥበት፣ ብሎም ተቋማቶች እርስ በራሳቸው የሚገናኙበት መድረክ ነው። ከዛ ሲዘል ደግሞ አድማጭ ተመልካቾች አሉን አይደል? እየተመለከቱን ያሉ፣ እየሰሙ እያነበቡ ያሉ አድማጭ ተመልካች አንባቢዎች አሉ። እነሱም ደግሞ በአካል ሜዳ መጥተው ሲመለከቱ እናያቸዋለን። ካንተ ጋር ፎቶ ሲነሱ የነበሩ አምና ጊዮን ሆቴል ከሚወዷቸውና ከሚያደንቋቸው ባለሙያዎች እዛ በአካል ያገኟቸዋል። ከነሱ ትውውቅ የሚፈጠርበት ነገር አለ። አድማጭ ሆነው የሚዲያ ባለሙያ ሆነው የሉም እንዴ? አሁን ላይ በዚህ በውድድሩ ላይ መጥተው ያን ነው ማለት ከዛ አኳያ ተሳክቶናል ብዬ አስባለሁ። ምንም ጥያቄ የለውም። እንዴ አሁን እኔ ኢትዮጵያ ውስጥ አሁን ታላቁ ሩጫ በኢትዮጵያ ሲባል ኃይሌ ገብረስላሴ ነው እንደዚህ የሚለኝ። እንደዚህም የሚዲያ ካፕ አዝናኙ ሲዝናና ሲባል አንዱ ዓለም ነው። በቃ በብዙ የስፖርት አፍቃሪያን ዘንድ፣ በብዙ የሚዲያ ባለሙያዎች ዘንድ በአጠቃላይ አዝናኙ ሲዝና ሚዲያ ካፕ ብራንድ ሆኗል። በቃ ምንም ብዙ አመት የተለፋበት ነው። ስለዚህ ነገሮች ወደፊትም ያው በጥሩ ነገሮች ይቀጥላሉ ብዬ ገምታለሁ። እንደው ዛሬ ከመጣ ብዙ ነገሮች እናወራለን ብዬ ገምታለሁ። አንዱ ዓለም ያው እንግዲህ ይሄንን የሚዲያ ካፕ ሲያዘጋጅ ራስ ስለኖርክበት ነው። ራስ መኖር ማለት ጋዜጠኛ ሆነህ ነው። ጋዜጠኝነትን በርካታ አመታቶችን አሳልፈህበታል።
ከብዙ ታዋቂ ሰዎች ጋር አብረህ የማሳለፍ አብረህ የመስራት እድሉ አለ። እንደው ያው ከዚህ ከሚዲያ ካፕ ወጣ ስንል ደግሞ ጋዜጠኝነት እንዴት ተጀመረ? ኤንዲ ጋር ረጅም ጊዜ አይደል? አዎ ወደ ሚዲያው አንድ የሳበኝ ነገር ትልቁ ነገር አድማጭ የሬዲዮ አድማጭ መሆን። ታስታውስ እንደሆነ አላቅም ይጌ ምናልባት ላታስታውሰው ትችላለህ። ይሄን ጊዜ 1998 አካባቢ ላይ እሺ አንዱ አለም አስፋው፣ ባይሉ አስፋው፣ እንዳሻው አስፋው፣ ከሞላ ማሩ ሲባል ሰማለሁ። የዛ ሰዓት ላይ በጣም ሬዲዮ አድማጭ ነበርን፣ ሬዲዮ ተሳታፊም ነበርን። የስራችንን ባህሪ እዛች ጋር ወንድሜ ጫማ ስራ ውስጥ ነው ያለውና እሺ በዛ ሰዓት እሱ ጋር እንሄድ ነበር ከወንድሜ ጋር። እዛ በምናሳልፍ ሰዓት የዛ ሰዓት ነው በቃ ትክክለኛ በቃ የሬዲዮ አድማጭ ሆነን ስንሳተፍ የነበረው ማለት ነው። እና ወደዛ ሳበኝ ማለት ነው። የሚዲያው ነገርን ምን አቋቋምን መሰለክ እንደው ጽናት የሚዲያ ተሳታፊዎች ማህበር የሚል 1998 ላይ የሚገርም ነገር ተቋቋመ። ይሄ ማለት ከዓመት በፊት ማለት ነው። አዎ ተቋቋመ። በጣም ትልልቅ እነ ኑራ ኢማም አሁን ላይ ሚዲያ ላይ ያሉትን እንኳን ብነግር ኑራ ኢማም፣ አብርሃም ግዛው፣ ሬድዋን አማን ከጣሊያን ሰፈር ታሰሰ አዳምጣለሁ። እሱ ባሉ አዋገው ከዘበኛ ሰፈር፣ ፍትህ ከቦሌ፣ መድኃኒት ከቫቲካን በቃ ተሰባሰበ። ስብስቡ በጣም ደስ ይል ነበር። ለሚዲያው አሪፍ ግብአት ሆኖ ነበር። ያን እንደውም ሲያሰባስቡን ከነበሩት ባለሙያዎች ውስጥ አሁን ዘሪሁን አሰፋ የፋና የቀድሞ ጋዜጠኛ፣ አስፋው ይብና አስፋው ስለሺ ኤፍኤም 96 ኤልሳ አሰፋ፣ ሰላማዊት መዝሙር ነፍሷን ይማረውና ትግስት በቃለ በትግስት ምትኩ ይቅርታ ትግስት ምትኩ ትልቅ አስተዋጽኦ አድርገውልን ነበር በሰዓቱ። ከዛም ዘለል ሲል የሚዲያው ነገር ምን ሆነ መሰለ ከኛ በየሳምንቱ የራሳችን የሆነ ክበብ ፈጥረን እዛ ክበብ ላይ ስራዎችን እናቀርብ ነበር። የሚገርም ነገር የተለያዩ ስራዎች በየሳምንቱ ስብሰባ ስንመጣ ተረኛው ይመጣል፣ በቃ መድረክ ላይ ይወጣል፣ የራሱን ስራዎች ያቀርባል። ያ ነገር በደንብ ሳበን። ከዛ ትምህርቱ ታገዘ። 2001 ላይ አዲስ አበባ መገናኛ ብዙሃን ኤጀንሲ ለመጀመሪያ ጊዜ አውትሶርስ የአየር ሰዓት ሲሸጥ ከዚህ ከነበሩት ማህበሮች ውስጥ ማህበሩ በቃ እየተቀዛቀዘ ተከፈለ። ማህበሩ ትንሽ እውቅናው መጣና ይገኝ ማህበሩ ለሁለት ተከፈለ። በዚህ በአንድ ጎን የሆነ አካል በአንድ ጎን እኛ ሆነን ተከፈለ፣ ተበተነ። ማህበሩ ሲበተን የተበተነው እኛ 5 ሆነን ያንን ጨረታ ተወዳደርን ማለት ነው። አውትሶርስ ሆናችሁ የመጀመሪያው ለመግባት ተወዳደርን። እንግዲህ እጅክ ላይ ምንም ነገር የለም። ስንወዳደር አዲስ አበባ መገናኛ ብዙሃን ኤጀንሲ 96 ኤፍኤም 96.3 ላይ 2001 ላይ ሚያዝያ 8 ነበር ቀኑና አለፍን። ጨረታው ሁለተኛ ሆነን አለፍን። አዘጋጅ ሆናችሁ በቃ የፕሮግራም ኮንተንት አቀረብን። ያ ኮንተንት ተቀባይነትን አገኘ። ከዛስ እንዴት ይሰራ ፕሮግራም በቃ በዛ ግርግር ቢሮ መከራየት አለበት፣ ፍቃድ ማውጣት አለበት፣ ብዙ ነገር ነው ያለው ኬዝ። 3 ቀረ። ሁለቱ ደግሞ ሪዛይን አደረጉ። 3 ቀረ። ወንድሞቼ ነው ይጋሉ። ከወንድሞቼ ውጭ እዛች ጋር 2 ሰው አለ። በዛ ልዩ አቦል ተፈጠረ። ልዩ አቦል እንዴት ተባለ የሚለው ደግሞ ከመጣ ስለዚህ ሚቲንግ ላይ ሰብስበን ነው ቡና ሲል ሁሉም ቡና እኔ ቡና አልጠጣም እና ቡና ሲል ሁሉም አቀዳዱ በጣም ደስ ይል ነበር። ይሄ ዛሬ ስፔሻል አቦል ነው የተገናኘነው ስም ለማውጣት ነው የሚገርም እና በሆነች አጋጣሚ ይዘው ተፈጠረ። በቃ ስፔሻል አቦል ነው የቀረበላችሁ አልኩኝ እኔ ማለት ነው። ከዛ በቃ ስፔሻል እኮ ልዩ እኮ ማለት ነው ታዲያ ልዩ አቦል ነው የሚል ነገር መጣ። ያ ተከፈተ። እንግዲህ ልዩ አቦል ከተመሰረተ 17 አመት ነው። 17 አረጀን። በጣም ይገርማል። እምልህ ልዩ አቦሉ በጣም ይታወቃል። በነገራችን ላይ ብዙ አድማጭ አለው። ብዙ ሀሳቦች ትለዋወጡበታላችሁ። ከዛ በተረፈ ምንድነው አንዳንድ ጊዜ እናንተ ጆሮአችሁን ሰጥታችሁ ነው መጀመሪያም የገባችሁት እዚህ ነገር ውስጥ ጋዜጠኝነትን ወይም ደግሞ የሚዲያ ባለሙያን ኖራችሁበታል። መጀመሪያም ደግሞ ተምራችሁበታል። አንድ ጋዜጠኛ ዩኒቨርሲቲ ገብቶ ከሚማረው በላይ ብዙ ነገሮችን ሊማር ይችላል። እናንተ ግን ቀጥታ ከታላላቅ ጋዜጠኞች ማውቃችሁ ለዚህ አድርሷችሁ የሚገርም ይቅርታና ይገ
እድሉ በጣም ሰፊ ነበር የነበረን። የትኛውም የቴሌቪዥን ጣቢያ ላይ የትኛውም የሬዲዮ ጣቢያ ላይ የመግባት እድሉ ነበር። ፕሮግራም ሰዓት ይሰጠን ነበር። በዛ ሰዓት በማህበሩ እውቅና አግኝቶ ነበር። ከፍትህ ሚኒስቴርም እውቅና ወስደን ነበር። የሚገርም ነገር በዛ ሰዓት የማህበራት ማደራጃ ፍትህ ሚኒስቴር ነበር የሚሰጠን እና ተቀባይነቱ በጣም ከፍ ያለ ነበር ሁሉም ሚዲያ ላይ እና የምትወስደው ነገር እንዴት ደስ እንደሚል ብታይ። ፕላስ ግን በደንብ አብቅቶኛል ብዬ የማስበው ነው ኢንተርኒውስ ኔትወርክ ኢትዮጵያ የሚባል አሜሪካ ጆርናሊዝም ላይ የሚሰራ ካምፓኒ አለ። እዚህ ኢትዮጵያ ውስጥ ነበር ለ10 ዓመት ያህል ሰርቷል። ደንበር ሲቲ ሴንተር 8ኛ ፎቅ ላይ ከኤስአይሲዲ እና ከኤስሲአይ ጋር አብሮ በጋራ የሚሰራ ካምፓኒ ነበር። ኢትዮጵያ ውስጥ ያሉ ጋዜጠኞችም የሚያፈራ ድጋፍ የሚያደርግ የተለያዩ ድጋፍ የሚያደርግ ካምፓኒ ነበር። ኢንተርኒውስ ኔትወርክ ኢትዮጵያ በጣም ትልቅ ድርጅት ነው። መቀመጫውን አሜሪካ ነገር ያደረገ ነበር እና ያ ተቋም በቃ ሙሉ የሚዲያ ባለሙያ እንድትሆን ትልቅ እገዛ ያደርጋል። ከስቱዲዮ ድጋፍ፣ ከማቴሪያል ድጋፍ፣ ከኮንተንት ድጋፍ ይቀርጻል። የሚገርም እዛ ቤት ውስጥ ያለፉ ብዙ ትልልቅ ጋዜጠኞች እንደው የመጨረሻ ይችን ማውጫ ላርጋትና እኔም ቅድም ስታስታውስ ከነበራችሁት ውስጥ አሁን አንዱ የዩቲዩብ ተጽዕኖ ፈጣሪ ሆነው አቤል ነው። አቤል ብርሃኑ እንደውም ያንተን ሀሳብ ሁሉ ሲያነሳ በአንድ ሶሻል ሚዲያ ላይ አንስቸው ነበር እና ቆይታችሁ በጣም የሚገርም ነበር። እሱም ለዚህ መድረሴ አንበሳውን ድርሻ ከሚይዙት ሰዎች መካከል አንዱ ነው ሲል የጻፉትን ሰምቼ ነበር። አብራችሁ የመስራት እድሉም ነበራችሁ? አዎ፣ አቤል ብርሃኑ 2008 ላይ ተቀላቀለ። በስራት ኤፍኤም ሲጀምር 2007 መጨረሻ አካባቢ ላይ ተቀላቀለ አቤል ብርሃኑ። የሚገርም ነገር አቤል እኔ አሁን የሱንም እንትን ሁሌም ስለሚገልጸው ሱማይተራ አካባቢ በነበረን ቢሮ ላይ ዩቲዩብ ክሬት ሲደረግ ክሬት አደረገ እሱ። ሁለተኛው ሰው ሰብስክራይበር አደረኩት እኔ። ኧረ እባክህ የአቤል ሁለተኛው ሰብስክራይበር አንተ ነህ? እዛች ክሬት ሲደረግ በቃ እዛው ቢሮ ውስጥ የተደረገ እና እኛ ስቱዲዮ ውስጥ ነው የሚሰራው። እዛች ጋር አቤል ድምጽ ሲያስመስል በነገራችን በጣም ጎበዝ ነው። ይገደብ መምሰል ካለበት መምሰል ሆኖ አይደለም የሚሰራው፣ ሆኖ ነው ያርት ሰው ነው በጣም። በነገራችን ላይ አርት ነገሮች ላይ በጣም ጎበዝ ነው። መጽሐፎችም ጽፏል። በዛ ሰዓት ላይ መጽሐፍ ጽፎ ነበር አቤል። የዛለት የተጀመረው ነገር እኛ እንቀልድ ነበር። እንደውም እውነቴን ነው የምልህ ምን ያደርግልሃል ምንም በቃ ስራውን ለምን አሰራ ምናምን ስንለው እኔ ኢትዮጵያ ውስጥ ቁጥር 1 ዩቲዩበር ሆናለሁ፣ ይገርማል፣ ይሄን ቪዲዮ ነው እሰጥሃለሁ፣ ይሄንን ድምጽ እሰጥሃለሁ፣ ይሄን ቃል በቃል የተናገረ ከነ ፎቶ ከነ ቪዲዮ ማስረጃ አለ እዛ ሱማይተራ ውስጥ የተቀረጸበት ማለት ነው። እልክልሃለሁ። ያንን ምኞቱን ነው የሆነው፣ ምኞቱን ነው ያገኘው። የሚገርም ነገር አሁን ባለፈው ቢቢሲ ላይ የኔን ስም አንስቶታል። እንደዛ አይደለም እሱ አቅሙ ያለው ፍላጎቱም ስላለው ነው እንጂ እኔ ጋር ያሳለፍነው ያቺ 4 አመት ወይ 5 አመት ተጽዕኖ ፈጥሮለታል ብዬ አላስብም። አይ ይሄ እኮ በነገራችን ላይ አቤል እንግዲህ ኢትዮጵያ ውስጥ ከሚታወቁ ዩቲዩበሮች ቁጥር 1 ዩቲዩበር ነው። አዎ የመጀመሪያው ነው። በጎም ስራ በመስራት ዓለም አቀፍ ደረጃ የሚታወቅ ልጅ ነው። እንግዲህ እሱ ቅድም እንዳነሳው ዞር ብዬ ለማንሳት ነው። ቅድም እሱ እንግዲህ ለዚህ መነሻ ብሎ ማመስገኑ እኛ የሚዲያ ሰዎች ደግሞ ያው ምስጋና አላቀረብንም የሆነ ነገር አላደረግንም እንደ መነሻም ይሆናል እና ያው ስራህ ነው እንግዲህ አንተን የሚገልጽህ። ለማንኛውም ወደ ጉዳያችን እንለፍ መረጃዎች ወደ ጉዳያችን እንለፍና 15 አመታቶች ሚዲያ ካፕ እንደው ዓለም አቀፉ የዚህ የኮቪድ ወረርሽኝ ያው በየትኛውም ቦታ በዓለም አቀፍ እንኳን እግር ኳሳዊ ውድድሮች ላይ ተጽዕኖ የፈጠረው ሚዲያ ያን አመት ብቻ ዝንፍ ያደረገበት አመት ነው። አሁን እንግዲህ 15 አመታት ተቆጥረዋል። በእነዚህ 15 አመታት ውስጥ ብዙም ገልጻቸው ነገር አሉ። እንግዲህ የመጀመሪያው ሀብለህ ስትጀምረውና 15ኛው ላይ የነበረው የቀጥታ ስርጭት ሽፋን የተደረገበት ማሊያው በልዩ መልኩ የተሰራበት ፕሮፌሽናል የሆኑ ሰዎች የተሳተፉበት ደርሰናል። የመጀመሪያው ደግሞ መለያዎችን እንኳን እየተዋሱ የተወዳደሩበት አጋጣሚ ብዙ ነገሮች አሉና እንደው እስኪ መለስ ብለን እናስታውሰው። ምክንያቱም
ይሄ የመረጃ ቋት ነው ይቀመጣሉ። የዛሬ 3 እና 4 ዓመት ይመስለኛል ቁጭ ብለን ስናወራውም ነበር አንዳንድ ጉዳዮችም ላይ እንደው አሁን 15ኛ አሁን እኮ ግማሽ ምዕተ ዓመት ሆነ ማለት እኮ ነው። አንተ የሚገርም የዛሬ 15 ዓመት ነው ታንሳለ ሲጀምር እኔ እና አንተ የዛሬ 3 4 ዓመት ኢንተርቪው ያደረግነው ነገርና አሁን ዛሬ ያለበት ውድድር ነው ልዩነት አለው። የሚገርም ውድድሩ ሲጀምር እንደዚህ ይሆናል ተብሎ አልታሰበም። እውነት ለመናገር ምንም አታውቀውም። የነገ ዛሬ 15ኛው ላይ ነው 16ኛው ምን ይዞ እንደሚመጣ ነው ወይ ክላሱን ጨምሮ ይመጣል። አሁን ክላሱን እየጨመረ መጣል አይደል ውድድሩ። በጣም ምናልባት እኔ ትላንትና የወጣው የጣጣ ድልድል አወጣ ስነ ስርዓት እኔ ኢትዮጵያ ውስጥ እንደዚህ ነገር ፕሮግራም ሲደረግ አይቻላል። አሁን በነገራችን ላይ በሊግ ደረጃ እንልክ ምንድነው ትንሽ እኛም ክብር ይገባናል እኛ ስልክ ሚዲያ እውነት ነው ያንን የሚመጥን ስራ እንስራ በሚል ነው ከአጋሮቻችን ጋር በመሆን በዛ ደረጃ ፕሮግራሙ ከፍ ያደረግነው። በኋላ መጣባቸዋለሁ እነሱ ማሊያ የሚገርም የመጀመሪያ ዓመት ላይ አቄ ስፖርት ነበር ድጋፍ ያደረጋል። የሚገርም እኔ አሁን እንበይ ይመጣል ያን ነገር ሳስታውሰው ማሊያ 16 ማሊያ ተቀብለን ታምነኛለህ ከወንድሞቼ ጋር ቤት መጣ ቤት ማሊያ እናጥብ ነበር ለሚጫወቱ ሰዎች ለነገ ጨዋታ ሮክ ቦተም ጂምናዚየም ነበር ወሎ ሰፈር ገባ ብለ ውድድሩ የነበረው። ዛሬ 2 ጨዋታ ተደርጎ ትናንት ባህሩ መግለጫው ላይም ሲያወራው ሰምታል። መግለጫው ላይ ማሊያ እንመልስ ነበር ዛሬ ግን ትርፍ ማሊያዎችም ይሰጠናል የሚል ነገር ተናግረው ነበር። ባህሩ ማሊያ ይዘን መጣ ከወንድሞቼ እንዲሁም ደግሞ የቅርብ ጓደኞቻችን ሆነ እቤት መዘብዘፊያ ደርድረን እናጥብ ነበር የዛው ልሶ ማሊያ። እንግዲህ አስቡ ማሊያውን አጥበን አስጥተን ለነገ አቄ ስፖርት የሰጠን ማሊያ ለ6 የሚበቃ ነበር ግን ተሳታፊ 16 ነበር። በቃ ለነገው እናዘጋጃለን ቁምጣ ማሊያ ያጣ አንደኛው ሁለተኛው ሶስተኛው በእንደዚህ አይነት መንገድ ነው ሄደ። ከዛ በኋላ ምን አደረገን ይሄ ነገር እንትን ሲል አራተኛው ላይ በቃ ራሳችሁ ማሊያ አዘጋጁ ማለት ጀመር። ተሳታፊ ቡድኖች ተሳታፊ ራሳችሁ ያዘጋጃችሁ በምትፈልጉት ዲዛይን አሰርታችሁ ማለት ጀመረ። ከ6 ዓመት በፊት ደግሞ ጀምሮ ከ9ኛው ሚዲያ ካፕ ጀምሮ ደግሞ እኛ ራሳችን ማሊያ መስጠት ጀመር። አጋር ድርጅት አገኘን። ያ አጋር በደንብ ሰፖርት እያደረገን ነው። ዋናው ትጥቅ አምራች ድርጅት በጣም ክላስ ያላቸው ማሊያዎችን ከጊዜ ወደ ጊዜ ከፍ እያደረገ ትናንት ደግሞ ያየው ነገር አለ። አሁን እኔ ስገባ ሀገሬ ሪሰፕሽን ጋር ቢሮ ፊት ለፊት ላይ ሳይሆን በጣም ነው የደነገጥኩት። በቃ ይሄ ነው ማስተዋሻ በፍሬም ተሰቅሏል። ማሊያውን ስታየው አንድ የሥራ ውጤት መሆን ያስደስታል። ፕላስ ደግሞ የሰጠ ሪስፔክት ደግሞ አሰው እና ከፍ እያለ መጥቷል ውድድሩ። ከትናንት ዛሬ ምን የተለየ ነገር አለ ውድድሩ? ትናንት ስናደርገው ፕሮግራሙ በዚህ ልክ አንቆጣጠረው ነበር። የሚዲያ ውድድር ነው እንላለን። ሰንበዲ ከዚህም አምጥቶ ያጫውታል። ያን ያህል ትኩረት አልሰጠነውም ነበር። የሚገርም ያው እኛ ዋናው ሚዲያ ዋለው ማሰባሰብ ስለሆነ ይገደባል። አንዱ ዓለም አለ ሌላ ሰንበዲ 3-4 ሰው ነበር። ከ10ኛ ወደዚህ ግን ለማጥራት ሞክረናል። እያጠራን ለመምጣት ሞክረናል። ለምሳሌ የዛሬ ዓመት ስኬቱ ምን ነበር ካልከኝ 485 የሚዲያ ባለሙያ ተሳትፎ ነበር የዛሬ ዓመት ውድድሩ ላይ። ከተጫዋች ተገቢነት የተነሱ ነገሮች አሉ። ለኛ እንደ ስኬት ያየነው 90% ስኬታማ ነበር። የተወሰኑ ቲሞች የሚገርም የተወሰኑ ቲሞች ምልክ እውቅና ያላቸው ተቋም ሆነው ትልልቅ ተቋም በጣቢያ ደረጃ ሆነው ይሄን ጥሰት ሲጥሱ ያናዳል። አቅም እያለ የሰው ኃይል እያለ እንዴት አንተ መጥቶቂያ ሰርተህ ባለሙያ ነው ትላለህ? ይሄ ራሱ ወንጀል ነው እንዴ ከሄድክበት። አዎ እንዴት ያልሆነ ሐሰተኛ መረጃ አቅርበህ ባለሙያ ነው ትላለህ? ያንተ ስም አደባባይ ላይ ግን ያን ውሳኔ ስትወስን ይነሳል፣ ሚዲያ ላይ ትተቻለህ፣ ይወራል። እኛ ለሰራነው ስራ እውቅና ስጡን ብለን እየጠየቅን ነው አይደለም? ለምንሰራው ለሚዲያ ካፕ የተወሰነ ነገር ዜና ሽፋን ስጡን እያለን ነው አይደለም? አታችሁን አይደለም እንተች ምንም ችግር የለው። ግን ከተጫዋች ተገቢነት ጋር እንደዚህ ነው ብለህ ለማውራት ሞራሉ ግን በጣም ከባድ። ይሄ በጣቢያ ደረጃ ነው ማለት እንደዚህ አይነት ነገሮች አሉ።
ያን ነገር ለማጽዳት ሞክረናል። ዘንድሮ አሁንም ታስተውሳለህ የዛሬ ዓመት የማያዳግሙ እርምጃዎች ወስደናል። 8 ውስጥ የገባ ቲም ጥለናል። መረጃ አሳማኝ መረጃ ቀርቦልን 16 ውስጥ ለማለፍ ውስጥ ገብቶ የወደቀ ቲም አለ። ስለዚህ እኛ በተቻለ አቅም እየሰራን ነው። ሚዲያውን በደንብ መጥቶ ያግዘን የምንለው ለዛ ነው። አንተ ፔሮል አሰርቶ ይመጣል። ይሄን ነው አየህ፣ ሚዲያው ሲያግዝ ይገደብ እዚህ ጋር መጥቶ ከኛ ጋር እንደዚህ ነው ሲል ሌላ ሰው ነገ ደግሞ ሌላውም እንደዚህ ያግዛል ማለት ነው፣ ይቀርባል ማለት ነው። አሁን ያነሳልኝ እኮ ነው ይገርማል እምልህ ሚዲያ ላይ ሆነን ለምሳሌ ብዙ የፌዴሬሽን ቦታዎች አሉ። እንግዲህ አዲስ አበባ እንኳን 32 ፌዴሬሽኖች አሉት። ብዙዎቹን እንተቻለን። አንድ ተጫዋች ገንዘብ እንደዚህ አደረገ ብለን በጣም እንተቻለን እኛ ላይ ሲሆን ደግሞ አሁን አላግባብ ነገሮችን ደግሞ ስንጠቀም ያስቃል እንደዚህ አይነት ነገሮች እና ቅድም እንደገለጽክልኝ እንግዲህ ባለፉት 15 አመታቶች ውስጥ ያው ብዙ ስኬቶች ያለፉበት ብዙ ጥሩ ነገሮች ናቸው። እንደው ወደ ተግዳሮቶቹ መስተካከል ያለባቸው በየአመቱ እንግዲህ እየተስተካከለ በእርግጠኝነት ባለፈው 92% ውጤታማ ከሆነ ቢያንስ 98 እና 99 በመቶ የሚሆንበት አጋጣሚ ዘንድሮ ይሆናል። ነገሮችን መስተካከል አለባቸው። ወደ በኋላም ስትወጣ ደግሞ ህግና ደንቦችን ጋዜጠኞች ማድረግ ያለባቸውን ነገር እንደዚህ አይነት ታቀርባለ ብዬ ገምታለሁ። እንደው ተግዳሮት የምለው እንደው ይሄ ሚዲያ ቢቀርብኝ ምክንያቱም ከኔ አልፎ ቤተሰቦቼ ጋር ደረሰ የኔን ማንነት አሳጣብኝ ይሄ ነገር ያልከበት ጊዜ ሳልነበር እናቴ አይደለ አቁም በቃ ወንድሞቼ ማቆም ይሄን ነገር እስከ ጸብ ድረስ የደረሰ ነገር ፕላስ ስትረሱ ምን መሰለክ ውድድሩ ነው ሲጀምር ድልድል ወጣ አይደለ ሲጀምር ያለው ነገር ተዝናናበታለህ በቃ ምንም ከዚህ በኋላ ከዛ በፊት ያለው አስል የሚገርም አጋሮች ባይኖሩ በተለይ አዲስ አበባ ወጣቶችና ስፖርት ቢሮ የኢትዮጵያ እግር ኳስ ፌዴሬሽን ባይኖሩ ፕላስ ደግሞ የግል ድርጅቶች አሉ እነዚህ አጋር ባይሆኑ ፕሮግራሙ አይቆምም። ፕላስ ምንድነው በቃ ካቆም እንድትባል የሚያደርግ ነገር በምትደክምበት ልክ እኔ ግል ኦርጋናይዘር ኢቨንት ኦርጋናይዘር ነኝ አይደል መጠቀም አለብህ ፋይናሊ ከሰራ መጠቀም አለብህ እየሰራ ያለው ስራ ለጽድቅ አይደል እኛ እኮ ይሄን ስራ ስንሰራ ብዙ ወጪ እናወጣለን ከስፖንሰር ትላንት ያያቸው የድልድል ታውጣ ስነ ስርዓቶች ከሆቴሉ ጀምሮ ያሉት ፕሮግራም ኮክቴል ግብዣው ምኑ እዛ ጋር የምታይ መድረክ ስቴጅ ግንባታ ምናምን እንዳለ በግል የሚወጣ በኋላ ላይ የሚመጣ ነገር የሚገርም ነገር እና ስትጨናነቅ እንደዚህ ጭንቀቶች ውስጥ ስትገባ እኔ ሚስቴም እንደዚህ ከአንድ 2-3 ጊዜ ፕሮግራሙን እንዳቆመው ብዙ እንትን ብላኛለች። አንድ እሷም ባለቤቴ በጣም ትደግፈኛለች በእንደዚህ አይነት ነገር ውድድሩ ላይ መጣም አንተም ታውቃታለህ እዛ ሜዳ ላይ ብዙ ከኔ ጋር ሰፖርት አደርጋለችና የቃላት ጦርነቱ እንደገና ማህበራዊ ሚዲያ ላይ የሚጻፈው ነገር ምናምን በለቅ ዓለም ኑሮና ትኖርም የራስ ስራ አለ በቃ ስራ የሚል ነገር ይመጣል። ፕላስ ደግሞ ምን ያስደስታችኋል መሰለህ 13 14 አመት እያለ ደግሞ በእንደዚህ አይነት ነገር ደግሞ ውድድሩ ሲታይ ደግሞ ያ ነገር ደግሞ ያስደስታችኋል። ትላንት ቤተሰቦቼ ነበሩ እዛ አዳራሽ እንዴት ደስተኛ እንደነበሩ አይቻለሁ። ምንድነው ማለት ቤተሰብን ምን ያው ለምሳሌ የውድድር ሲጀመር ብዙ ነገር ትተዋለህ፣ ልጆችን ትተዋለህ፣ ቤተሰብን ትተዋለህ። በጣም ቢዚ ነው የምትሆነው። ያንን ነው አገዙኝ የምለው እንተጋገዝ የምንለው። አሁን አሉን ባለሙያዎች የተለያዩ ባለሙያዎች አሉ እኛ ጋር እንደ ኮሚቴም ተዋቅረው የቢሮም ሰራተኞች አሉ። በጋራ ያን ነገር እናደርጋለን። ግን ሁሌ ክፍተት ነው ብዬ የማስበው ነገር ምን መሰለህ አሁን ላይ ያ ነገር ተቀርፏል ብዬ አስባለሁ። ከተማችን ላይ ከኮሪደር ልማት ጋር በተያያዘ ብዙ የተገነቡ ሜዳዎች አሉ። ብዙ አማራጮች አሉ። ካወለ አዲስ አበባ ወጣቶችና ስፖርት ቢሮ ነው ቀደም ያነሳው ከዛ አኳያ ነው አሁን 22 አካባቢ የሚደረገው መክሊት ህንጻ አጠገብ ነው። በጣም እጅግ ዘመናዊ ተርፍ ሜዳ ነው። በጣም ለኛ ውድድር የመረጥነው ቦታ ነው። ፕላስ ደግሞ ለሁሉም ሰው አማካይ ቦታ ነው ለመመልከትም ለመጫወት። እንደዚህ አይነት ሜዳዎች በየሰፈሩ አሉ ተገንብተዋል። ብዙ አማራጭ አለ። ከ2-3 አመት በፊት ግን ትልቅ ችግር ነበር። የሜዳ ችግር ሜዳን ማግኘት አይመጥንም። አስፋልት ላይ ወላኩ አይደል ተጫውተናል። አስፋልት ሜዳዎች ለሲሚንቶ ሜዳዎች ተጫውተናል።
እኔ ማስታወሰው በአምቢስ ላይ የኢቲቪው አሰግድ ትከሻው ወልቆ ከኢትዮጵያ ሊግ ጋር ሲጫወቱ ወድቆ ትከሻው ተሰበረ። ምክንያቱ አንተ ስትሆን ይሄ ልጅ አስበው ቤተሰብ ያስተዳድራል፣ ለቤተሰቡ መኖር አለበት። መዝናኛ ውድድር ላይ መዝናኛ ጨዋታ ላይ ወድቀ እንደዛ ተሰበረ። ቴዲ መንጋጋው እንደዚህ ወልቆ አገጩ እንዲወልቆ ወድቆ መሬቱ ይሄን ስታይ ምክንያት አንተ መሆንን ስታቅ ብዙ ተስፋ የሚያስቆርጥ ነገር ነበር። ፕላስ ደግሞ ከስፖንሰርሺፕ ጋር የተያዘ ጉዳይ ደግሞ እሱ ደግሞ ወጪውና ገቢው አለመጣጣም ሲመጣ ስትሯሯጥ እሱ ነገር ትንሽ ስትረሶች አሉት። አሁን ላይ ግን ምንም ጥያቄ የለውም። ቀደም ብዬ ነግሬሃለሁ፣ ፕሮግራሙ ይዘጋጃል፣ ደረጃውን በጠበቀ መንገድ ለማድረግ እንሞክራለን። ግን ዋነኛው የስፖርት ኢቨንት ኦርጋናይዚንግ ሀሳብ ይህን ፕሮግራም ሲያገር ለገቢ በሰራው ልክ አግኝታል ተጠቅመሃል። ግን ከሆነ ግን አልተጠቀምበት ምንም ጥያቄ የለውም። ፊፋም ካፍም ትልቅ ተቋም ነው። ስፖንሰርሺፕ የሚያገኙት የሚያስተዳድሩት ነገር ስላለ ነው። ባንተ ስር የሚተዳደሩ ብዙ ሰዎች አሉ። ከዛ በተረፈ ደግሞ ኦርጋናይዝ የምታደርገው ትልቁ ካምፓኒ ደግሞ ለመንግስት የሚከፍል ነው። ከአንድ ስፖንሰርሺፕ ስታገኝ ወይም ደግሞ ከኛ ምዝገባ ገንዘብ ስታገኝ የሚቆረጥ አለ፣ ምንም ጥያቄ የለውም። እና ለጽድቅ አይደለም፣ ምንም ጥያቄ የለውም። ብዙ ጣውረዶች አሉት በጣም እኔ ስለማቅ ነው እንደዚህ አይነት ነገሮች እና ያው ሸብረክ አለ ማለትም ጆሮ አለመስጠትም እዚያ አድርሷል። ግን እንደው ባለፉት 15 አመታቶች ብዙ የሚዲያ ቲሞች ተቀያይሮበታል፣ ዋንጫው ብዙ አልፎበታል። እንደነ ኢቢኤስ ኢትዮፒካ ሊንግ የመሳሰሉ እነ ፋናም እንደዚህ አይነት ነበሩና እንደው ኤንዲ የ15 አመቱ ምርጡ ቲም ማን ነበር ላንተ ዋው ያስባለ? እኔ እኮ እንትን ልትባስ ብሉኝ ነው ከሚዲያ እንደው ምን መሰለህ የትላንቱ የኢትዮፒካ ሊንክ ቲም ቢኖር በጣም ደስ ይለኛል አይደል? አዎ በቃ ማለት ፉትሳል ገብቷቸው ስለሚጫወት እኔ ይሄንን ሐሳብ እንተስር ዮናስ ጓደኛው ስለሆነ እንዴ ሐሳብ ይመጣል። ግን አይደለም ገብቷቸው ፉትሳልን ስለሚጫወት 2 ጊዜ ሻምፒዮን ሆነዋል፣ 4 ጊዜ ዋንጫ ተፋላሚ ሆነዋል፣ ለፍጻሜ ደርሰዋል፣ 2 ሻምፒዮን ሆነዋል። 2 ጊዜ የበሉት ኢቢኤስ፣ ኢትዮፒካ ሊግ፣ ኢቲኤፍኤም እና አርቲስቶች ናቸው። ስለዚህ ስታየው ዋንጫውን ራሱ ያው ወደዛ ያደላል ማለት ነው። 4 ጊዜ ደግሞ ፋይናል ከደረስክ ደግሞ አስበው እንግዲህ ከውድድሮች ውስጥ 8 ውድድር ኮከብ ተጫዋች ነው ኮከብ ጎል አግቢ ሊስት አላቸው አለ። ስለዚህ ይሄ ምንድነው በኮከብ ተጫዋቾች ምርጫ ደግሞ ከ15ቱ አመት ውድድር ላይ ማለት ነው ከ30 በላይ ማን ኦፍ ዘ ማች እንትን ሽልማቶች አሏቸው። አየኸው እና እኔ እንደ ቲም ካነሳልኝ ያ ሌላ ደግሞ የሚያስገርም ቲም ደግሞ ካልከኝ ኢቢኤስ ነው። በ5 አመት 3 ጊዜ ነው አይደል ለዋንጫ ደረሰ። ምንድነው ኢቢኤስ የሚገርመኝ መሰለክ ቲሙ ስታየው ሜዳ ላይ ያው እንደ ተመልካች ስታይ ሚዛኑ አይታይህም። የቲሙ ሚዛን በጣም ከባባድ ቲሞች አሉ ውድድሩ ላይ አታየውም ሚዛኑ። ግን አንድነታቸው የሚጫወቱበት መንገድ ሻምፒዮን እንዲሆን ያደርጋቸው። የዛሬ አመት ከፌደራል ፖሊስ ሚዲያ ጋር ያደረጉትን ጨዋታ አይተሃል። ፌደራል ፖሊስ ሚዲያ ከባድ ቲም ነው፣ ለውድድሩም ከባድ ቲም ነው። በቃ ሰርፕራይዝ ያደረጉናል ሜዳ ላይ የማይደረግ እና ያ ነው። ፕላስ ደግሞ እኔ አገሬ ቲቪ ነው በዚህ አጋጣሚ ስለመጡ አይደለም ይሄን ነገር ማውራ አገሬ ቲቪና መሰሎቹ መሰል ሚዲያዎች ነው ባላቸው ስኳድ ባላቸው ልጆች ቀደም ሲል አውት ኦፍ ሪከርድ እያወራን ነበር ካንተ ጋር። እኛ ውድድሩ ላይ የምንመጣው ውድድሩን ስለምንወደው ልንዝናናበት ነው። በቃ አላማው አዝናኙ ሲዝናና ነው፣ ልንዝናና ነው የምንመጣው። አንዱ አለ ሻምፒዮን ለመሆን አይደለም የምንመጣው። ምናልባት ዘንድሮ አልከኝ ዘንድሮም ፕላን ሻምፒዮን መሆን አይደለም ያንተ ፕላን የናንተ ፕላን ከምድቡ ማለፍ ነው አልከኝ። አየኸው አብዛኛው ሰው ደግሞ ሲመጣ አብዛኛው ሚዲያ ደግሞ ሲመጣ ምን ያርጎ ይመጣል? ያንን ቀምሮ ታርጌት አድርጎ ይመጣል። ገብቶሃል? ጥሩ ነው ውድድር ካለ ማሸነፍ ጥሩ ነው። እና እንደነዚህ አይነት ቲሞችን እና አገሬ አይነት ቲሞችን አራዳ ኤፍኤም የዛሬ አመት በአጠቃላይ 45 ጎል ገብቶበታል በ3 ጨዋታ። ከፍተኛ ነው አይደል? አዎ ምንም ሚዲያ የአፍሮ ኤፍኤም ሪከርድ ነው የሰበረው። አፍሮ ኤፍኤም ትልቅ ውጤት የሚዲያ ካፕ 14-0 ነበር። አሁን እነሱ 15-0 አለቀ። እና ያ ነገር የተፈጠረበት ነገር ክብር አለን። የዛሬ አራዳ ኤፍኤም የጸባይ ዋንጫ ሲሸለም
እንደዚህ አይነት ውጤቶች የተከሰቱ አንድ ቢጫ ካርድ አላየን። አይ መስፈርቶችም ስላሉት በሶስቱ ጨዋታዎች ላይ አንድም ቢጫ ካርድ አልተመለከቱም። ፕላስ ደግሞ መስፈርቱን ማሟላት ያ የሚዲያ ካፕ መስፈርት ማሟላት ለዛም ነበር የሰጠናቸውና እንደነዚህ አይነት ቲሞችን እኔ በግሌ በጣም ማመስገን እፈልጋለሁ። ግድ ነው። ያው እኛ አላማውም ይሄ ነው። በነገራችን ላይ አንተም እንትን ስትለው አዝናኙ ሲዝናና ማለት በቃ ለተመልካቹ የምታቀርባቸውን ነገሮች በአዝናኝ መልኩ መሆኑ ነው። እንደው የ2018 15ኛው የሚዲያ ካፕ የፋንታ ሚዲያ ካፕ አይደለ? በጣም ነው የሚያምረው። በሁሉ ነገር እንደተዘጋጃችሁ ማሳያ ነው። ከዕጣ ማውጣት ከዛ በተረፈ ደግሞ እውነት ለመናገር እንደዚህ አይነት ውድድሮች አሁን ታላቁ ሩጫን ኢትዮጵያ ውስጥ አሁን አንድ የራሱ የቻለ መንግስት ሆኗል ብዬ አስባለሁ። በስፖርቱ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ብዙ ጊዜ እኔ እዚህ ከምተቻቸው አንዱ የኢትዮጵያ አትሌቲክስ ፌዴሬሽን ከኦርጋናይዝ ከማድረግ አንጻር የምተቸው ከታላቁ ሩጫ ተማሩ። በቃ ኦርጋናይዘር ምን እንደሆኑ ኦርጋናይዝ ማድረግ እንዳሉ ብዙ ነገሮች ማስተማር አለባቸው የሚሉት ሐሳብ ነውና ሚዲያ ካፕ ዛሬ ሲያልቅ እነ ኤንዲ እረፍት የላቸውም። ስለሚቀጥለው አመት ነው የምታስቡት። ይሄ ደግሞ የውጤታችሁ አንዱ መነሻ ነውና በ15ኛው ምን አዳዲስ ነገሮች አሉ? ከሽልማት ጀምሮ ትልቅ ነገሮች ከቴሌቪዥን የቀጥታ ስርጭት ጀምሮ ይሄ እንግዲህ በታሪክ ማለት ይቻላል የኢትዮጵያ ሴቶች ፕሪሚየር ሊግ ላይ የማይተላለፉ የቀጥታ ስርጭት ያው በፌዴሬሽኑ በኩል ቢተላለፍም በቴሌቪዥን ጣቢያ ድረስ አልሄደምና ትልቅ ታሪክ ነው። መቼም ይሄ 15ኛው የሚዲያ ካፕ ከተወዳዳሪ ቡድኖች ከፍ ማለትም ጥራትም ከዛ ባለፈ የእናንተም ዝግጅት ብዙ ነገር ትናንትና በጣም ማውጣት ስነ ስርዓቱ ላይ ሲወራም ስለነበረ ሲነገርም ነበር። እንደው ምን መልክ ይዞ ነው የመጣው? ብዙ ሰዎች እየጠበቁት ይገኛሉ ይሄን ውድድር። ይገ ወደሱ መጣለኝ ወደ እንትኑ አንድ ከተጫዋቾች ጋር በተያያዘ ማጥራት የሚፈልግ ነገር አለ። ለምሳሌ የሬዲዮ ጋዜጠኞች አሉ። አሁን ሀብታም አበራና ለምሳሌ ከብስራት ሀብታም ኳስ ጎበዝ ነው። ኳስ በጣም ይችላል። ይሄን ነገር ከዚህ በፊት ዳግሜ ስለተናገርኩት አሁንም ሰሞኑን የማያቸው ነገሮች ስላሉ ኳስ መቻል የሚዲያ ባለሙያ አይደለም አያስብልም። እነዚህ ማን ናቸው? የት ነው የሚሰሩት? የት ነው ይሄ ሚዲያ ባለሙያ ነው ተባለ እንዴ? እኛ የህብረተሰቡ አካል አይደለን እንዴ? እኛም ከዚህ ማህበረሰብ አይደል የወጣ ነው። እኔ ለምሳሌ መጫወት ፈልጋለሁ። ኳስ በጣም ነው ኳስ የምወደው። ኳስ መጫወት ፈልጋለሁ። እኔ በስርዓት ነው ያለሁት አይደለ? ለበስርዓት መጫወት ፈልጋለሁ፣ ግን ተጽዕኖውን እፈራለሁ። ተጽዕኖም ቲሙ ላይ ኳስ ተጫዋች ከሆነ በቃ ሚዲያ ባለሙያ አይደለም ነው ይባላል። ብዙ አሁን ነው አይን ሲባል ስለሮጠ በቀደም አሰው ነው ላይ የተደረገው ነገር ነው። ጋዜጠኛ ሯጭም እሱ አሁን 360 ቀን መሮጥ ይወዳል ይሮጣል። ጋዜጠኛም ሯጭም እንደማይባለው ሁሉ እግር ኳሱም ላይ እንደዚህ መጥቷል ማለት ነው እንዴ? ታስታውሳለህ 2010ኛው ሚዲያ ካፕ ላይ አቶ ኢሳያስ ጅራ የክብር እንግዳ ነበሩ። የፍጻሜ ጨዋታ ላይ ኢቢኤስ ስፖርት ዞንን አሸንፎ ሻምፒዮን ሆነ። በዛ ሰዓት ላይ የኢቢኤሱ ናትናኤል ፍቃዱ ኮከብ ተጫዋችም ኮከብ ጎላቢም ወሰደ። ፕሬዝዳንት ኢሳያስ ከዛ ቁጭ ብለው ጨዋታውን እየተመለከቱ ነበር። በሚገርም ሁኔታ ሽልማቱ ሲሸልሙት ስንት ዓመት ነው አሉት ልጅ ናትናኤል። የኢቢኤስ ቴክኒካል ዳይሬክተር ውስጥ ያለ ቴክኒክ እዛ ውስጥ ያለ ቲም ውስጥ ያለ ልጅ 19 ዓመት ይሆናል። በቃ እና ፌዴሬሽን እናወራለን። ምክንያቱም ይሄ ልጅ የሆነ ክለብ ውስጥ መያዝ አለበት ወይ የሆነ ፕሮጀክት ውስጥ መግባት አለበት። ከሚዲያ ጎን ለጎን እዚህ ነገር ውስጥ መሳተፍ አለበት። ገብቶሃል? በጣም በቃ አቅም ያለው ልጅ ነው። ኳስ አሁን ናትናኤልን እኛ ብዙ ኮምፕሌን መጥቶብናል። ሌተሮችን አውጥቼ ማሳየት እችላለሁ። ብዙ ሚዲያዎች ሌተር አስገብተውብን ተገቢ ተጫዋች አይደለም በሚል ማለት ነው። ለአንተ የሚዲያ ባለሙያ ማለት ይገደብ ቴሌቪዥን ላይ ስለሚታይ ስክሪን ስላለ አይደለም። ይገደብ አንዱ ዓለም ስለሚታዩ አይደለም የሚዲያ ባለሙያዎች። እዚች ያኮ ቴክኒካል ዳይሬክተሮቻችን አሉ፣ ካሜራማኖች እኮ አሉ። ሁለተኛ እናንተም እኮ የምትቀበሉት ከሚዲያ የሚመጣላቸውን ደብዳቤ መታወቂያ ነው። ከሚዲያ የሚመጡት ደብዳቤና መታወቂያዎች ደግሞ ፌክ ሆነው ከተገኙ ምንድነው የምታደርጉት? እኮ ያን ነው እሱን ነው መረዳት ያስፈልጋል የምለው ያን ነው። ስለዚህ ልጆቹንም ባናሸማቃቸው ያንም
እንደዚህ ጥያቄዎች ባይመጡብን መልካም ነው የሚል ነው። ልጆቹንም ማስረጃ አምጡ ለስጠይቅ ሚዲያ ላይ እንደሚሰሩ ታውቃለህ። ማረጋገጫው አንተ አለ፣ ግን መረጃ ጠይቃለህ። ልጆቹም ይደነግጣሉ። የሚገርም ነገር ይሄን ለማንሳት ነው። ከሽልማት ጋር በተያያዘ ዘንድሮ ምን አዲስ ነገር አመጣችሁ? ምን የተለየ ነገር? በጣም ብዙ ነገር። አምና ለአሸናፊዎቹ 45 ሺህ ብር ነበር የተሸለመው ለአሸናፊው ሚዲያ ለኢቢኤስ። ዘንድሮ ለአሸናፊው ሚዲያ 200 ሺህ ብር ሆኗል። ለሁለተኛ ለወጣው 100 ሺህ ብር ሆኗል። ሶስተኛ ለወጣው 50 ሺህ ብር ሽልማት ይኖራል። ፕላስ ደግሞ ትላንት ያየኸው በጣም ዋንጫው ላይ ተኳል ለየት ያለ ዋንጫ፣ እሱን ዋንጫ ለሽልማት ከሜዳሊያዎች ጋር ተዘጋጅቷል። ፕላስ ለሽልማት አጠቃላይ የተዘጋጀው 600 ሺህ ብር ነው። ማን ኦፍ ዘ ማች ሽልማቶች አሉ። የፋንታ ኮከብ ተጫዋች አለ፣ የማን ኦፍ ዘ ማች አለ፣ በየቀኑ 56 ጨዋታ አሉ ማን ኦፍ ዘ ማቾች በየቀኑ አለ። የዋናው ትጥቅ አምራች ማን ኦፍ ዘ ማች አለ። አዋርድ ማሊያም ሽልማት አለው። ስለዚህ አንድ ተጫዋች ሲሸለም 3 ሽልማቶችን ይዞ ይሄዳል ማለት ነው። ኮከብ ሆነ የሚሸለመው። በነገራችን ላይ ኮከብ ተጫዋች ስንሸልመኛ ኮከብ ተጫዋች ስለተጫወተ ብቻ አይደለም፣ አዝናኝ ተጫዋችንም እንሸልማለን። ኳስ ባይችልም በቃ አዝናኝ ተዝናናበት ተጫዋች ሸልመን እናውቃለን ብዙ። ስለዚህ እነዚህም ሰዎች የሚገባቸው ነገር እንሸልማለን። ከግማሽ ፍጻሜ በኋላ ደግሞ ሽልማቱ ከፍ ይልና እንግዲህ የተለያዩ ነገሮች ያስፈልገዋል። ያ ኮከብ ተጫዋች አይደለ? ማሊያዎች፣ ቁምጣ፣ ሙሉ ትጥቅ፣ እንደገና ጫማ። በጣም እንግዲህ የጫማ ዋጋ የምናውቀው ነው። ሙሉ ትጥቆችን ደግሞ ዋና ትጥቅ አምራች ድርጅት እንደገና አሁንም የተለየ የማን ኦፍ ዘ ማች ሽልማት ይኖረዋል ማለት ነው። ፕላስ መጨረሻ ላይ ሲያልቅ የዛ የድምር ውጤት ምን ይሆናል? ወደ ገንዘብ ይሄዳል። ለእያንዳንዱ የገንዘብ ሽልማት ተዘጋጅቶላቸው ይሄ ለየት ያለ ነገር አለ። ከውድድር ጋር ጥራት በተያያዘ ምን ያሰባችሁት ነገር አለ? ትልቅ እየተቸነበት የነበረው ከዳኝነት ጋር በተያያዘ ብዙ ዳኞቹ አብዛኞቹ ዳኞች በነገራችን ላይ ፌደራል ዳኞች ናቸው። ፕላስ ደግሞ በዳኝነቱ ብቁ የሆኑ ሰርቲፋይም የሆኑ ናቸው። ግን ምን መሰለ ፉትሳል የራሱ የሆነ ህግ አለው። ሙሉ ሜዳውና ፉትሳሉ ይጋጫል አንዳንዴ ከህግም አኳያ። ፕላስ ደግሞ ባህሪህም ደግሞ ከዳኞች ጋር የልውውጥ ነገር ይኖራል። ያ ነገር ትንሽ እንደ ክፍተት ተቆጥሮብን ነበር። ያን ክፍተት ለመቅረፍ በተወሰነ መልኩ ጥረናል። አሁንም ይስተካከላል የሚል እምነት አለን። በተረፈ የሜዳ አመራረጥ ለምሳሌ የዛሬ ዓመት ጊዮን ሆቴል ነበር፣ የመቀመጫ ችግሮች ነበሩ፣ መጣበብ ምናምን ነበር። ይሄን ነገርም አሁንም ተቀርፏል። የተሻለ ሜዳ ላይ የተሻለ ውድድር ለማድረግ ትልቅ ነገር ተዘጋጅተናል። ከቀጥታ ስርጭት ጋር በተያያዘ ደግሞ አርቲስት ቴሌቪዥን ከግማሽ ፍጻሜ ጀምረቱን ጨዋታ በቀጥታ ከዛ በፊት ያሉ ጨዋታዎች ደግሞ በፕሮዳክሽን ይተላለፋሉ ዩቲዩብ ላይ፣ በእኛም ዩቲዩብ በእነሱም ዩቲዩብና ቴሌቪዥን ላይ እንዲህ ይተላለፋሉ። ያ ነገር ፕላስ እኛም ከመክፈቻው ጨዋታ ጀምሮ ያለውን ጨዋታ በራሳችን የዩቲዩብ ገጽ ላይ፣ የቲክቶክ ገጽ ላይ፣ የፌስቡክ ገጽ ላይ በቀጥታ ይተላለፋሉ ጨዋታዎች። ስለዚህ የገደብ መምጣት ካልቻለ እዚህ ቢሮ ጨዋታዎችን መመልከት ይችላል። አዳዲስ የገቡ ቲሞችም አሉላ። አሁን አዳዲስ ከገቡ ቲሞች ለምሳሌ የቲክቶከሮች ቲምን ብናነሳ የዛሬ ዓመት ታስታውሳለህ? ግሩፕ ላይም ሲወራ ነው ቲክቶከሮች ጥያቄ አቀርበው ነበር ለመሳተፍ። እንደውም ጠይቄ ነበር እኔም እዚህ ኢንተርቪው ላይ ጠይቀኝ ነበር። ከልከናቸው ነበር፣ የዛሬ አልተቀበልናቸውም ነበር። ምክንያት ደግሞ ካልከኝ እውቅና የላቸውም በሚል ምንድነው ማንን ነው የምንጠይቀው? የሆነ ነገር አፕል የሚያደርግ እዛቻ ቢፈጠር የምንጠይቀው አካል የለንም። ለምሳሌ እዚህ አገሬ ቲቪ ተቋሙን ወክሎ መጥቷል። የሆነ ነገር ቢፈጠር ተቋሙን እንጠይቃለን፣ ተቋሙን ይጠይቃል አይደለም። እነሱንስ ማንን ነው ተሰብስበው ይመጣሉ። የሆነ ነገር ችግር ቢፈጠር ማንን ነው የምንጠይቀው? ማህበርም ስላልነበረ ነው። አምና አልነበረም። ዘንድሮ ማህበር ተመሰረተ። ማህበሩ ሲመጣ ጠየቁ ያን ጥያቄ በማህበሩ ጋር ደብዳቤ አምጥተው ጠየቁ። እኛም አክሴፕት አደረግን። መምጣታቸውም ደስ ብሎናል። እኛ ያው ወደድክም ጠላም አሁን ዲጂታል ሚዲያው ተጽዕኖ እየፈጠረ ነው ያለው አይደል? ስለዚህ ያን ዲጂታል ሚዲያ ደግሞ ሶሻል ሚዲያ ላይ ያሉትን ልጆች ሰብስበው ይዘው መጥተዋል። እስቲ ከነሱ ጋር ደግሞ ያለውን ነገር ተጽዕኖ ፈጣሪነታቸው ሜዳ ላይ ሳለ ወይ የሚለውን ነገር ደግሞ ሚኒስትሪ ሚዲያ ፊት ለፊት ታገኛቸዋል። ያው እንግዲህ እዚህ 15ኛው የሚዲያ ካፕ ላይ እንግዲህ ብዙ ነገሮችን እንጠብቃለን ብዬ ገምታለሁ። ወደ ጥያቄዎች ይቅርታና አንድ ነገር ልጨምር ይገደል ከይቅርታ ጋር በዚህ አዲስ ነገሮች ላይ የራሱ ዌብሳይት ተቋቁሟል፣ ተከፍቷል። 15ኛው የሚል የራሱ ዌብሳይት ተከፍቷል። ያ ዌብሳይት ምን አለው?
የ15 ዓመት ዲያሪ ያለው ታሪኮች ተቀምጠዋል፣ አሸናፊዎች ተቀምጠዋል፣ ኮከብ ተጫዋች ኮከብ ብለው ሁሉም ነገር አለ። አሁን ላይ ደግሞ 15ኛው ላይ አለ የጀመርነው ይገደብ ማን ነው የይገደብ ፕሮፋይል አለ። አሁን ፎቶ አለ እዛው ፔጁ ላይ ሀገሬ ቲቪ ቲም ሲከፈት የሀገሬ ቲቪ ተጫዋቾች እንዳለ በዝርዝር ከነስማቸዋል ከነማሊያ ቁጥራቸዋል። ይገደብን ክሊክ ስታረግ ይገደብ አባይ ሀገሬ ቲቪ እንዲ ፕሮግራም አዘጋጅ የሚል ነገር አለ። ነገ ደግሞ ፕሮፋይሉን ሙሉ እንለጥፋለን። ገብቷል። በሚዲያ ካፕ ለስንት ዓመት አሳለፈ በምን ሆነ አሳለፈ እዛች ጋር አለ። ሚዲያ ካፕ ላይ ትልቁ ውጤቱ ምንድነው ያደረገው ለሚዲያ ካፕ እዛች ጋር አለ። ሚዲያ ካፕ ላይ ምን ያህል ጎል አስቆጠረ ምን ያህል አለ እኛ ጋር ሊስቱ እንዳለ 15 ዓመት ታሪክ ስላለ ቴሌግራም ፔጁ ላይ ይገኛል። የራሱ ምኑ እንትን ዌብሳይቱ አሁን ፖስቷል፣ ዛሬም ፖስቷል። ይገርማል። ይሄ እንግዲህ እውነት ለመናገር አንዳንድ ፌዴሬሽኖች አሁን ቅድም እንዳልኩት ነው የኢትዮጵያ ታላቁ ሩጫ ብዙ ነገሮችን ቴክኖሎጂው ጋር ሄዷል። እናንተም አሁን እንደዛ አይነት ነገሮች አሁን ብዙ ከታች ያሉ የዲቪዥን እንትን በፌዴሬሽኑ ስር የሚወዳደሩ ብዙ አሉ። የብሔራዊ ሊግ ላይ የሚሳተፉ ምናምን እንደ ይሄ መማሪያ ነው ራሱ በጣም ነው የገረመኝ። ይሄኛው አሁን ጨዋታዎችን አሁን ምድቦቹ ትናንት ወጡ አይደለ? ዛሬ ተሰርቷል፣ ፊክስቸር እየተሰራ ነው። አሁን ከሰዓት በኋላ ይለቀቃል። እዛ ላይ ማከማ መች ምን እንዳለ ዲቴል ነገር ዛች ጋር ታያለ፣ ሰዓቱን ታያለ፣ መርጠህ መመተህ ማየት ትችላለህ። ውጤት ይገለጽበታል። እዛች ጋር ስታቲክስ ይቀመጣል። ምን ያህል ፋውል ተመዘገበ፣ ምን ያህል ካርድ ተመዘገበ፣ ማን ጎል አስቆጠረ፣ ማን አሲስት አደረገ። ስለዚህ ለሚዲያውም እንትን ሆነ ማለት ነው። ይሄ ምንድነው የሚባለው ብዙ ቀላል አደረከው። ለምሳሌ አሁን የሚዲያ ሽፋን የምንሰጥ ብዙ የስፖርት ጋር እንትኖች አሉ፣ ቴሌቪዥን ጣቢያዎች አሉ። ለነሱ አሁን እየደወልክ ከምትጠይቅ ዌብሳይት ውስጥ ገብተው መረጃውን መውሰድ ትችላለህ። ላይቭ ስርጭት አለው ዌብሳይቱ ላይ ይተላለፋል። ላይቭ እዛው ስርጭቱ ላይ በፎቶና በጽሁፍ ነው ላይቭ ስርጭቱ። የዩቲዩብ የእንትኑ ምንድነው የዌብሳይቱ እዛ ዌብሳይት ላይ ስትገባ ጨዋታ ለምሳሌ ሀገሬ ቲቪ ከብስራት እየተጫወተ ቢሆን ውጤቱን ይገልጽልሃል። ስንተኛ ደቂቃ ላይ እንደሆነ ማን እንዳገባ ስታቶቹ ይቀመጣሉ። በዛ በደቂቃው ያለው ስታት ይቀመጣል። ይሄ ነገር አለ። የሚገርም ነው። ያው እንግዲህ በ15ኛው ሚዲያ ካፕ ላይ አንዳንድ በኢትዮጵያ እግር ኳስ ላይ ያልተሞከሩትን ነገሮች እየሞከርን እንደዚህም ደግሞ አመራሮችም እየመጡ እንዲመለከቱት ነው። ምክንያቱም ትናንትናም ያው የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተገኝተው እዛ ላይ ንግግርም ሲያደርጉ ነበሩ። አንዱ ከች ካረገኝ ነው ደግሞ ሐሳቤን ከገዛኝ ውስጥ እሳቸው የተናገሩት አዝናኞች ነን፣ የሚዲያ ባለሙያዎች ነን፣ እኛም ብለው የሚመጡ ብዙ አድናቂዎች ይኖራሉ። እኔ አሁንም ባለፉት በርካታ አመታቶች የዚህ ሚዲያ ካፕን ስመለከትም እንደነበረው ያው አንዳንድ ጊዜ ውስጥ ስትሆንና ውጭ ስትሆን ባህሪ ሁሉ ይለዋወጣል። እንደው ያንን ነገር እኛ የምንናገራቸውን የምንሰድባቸውን እኛ ሆነን ስንገኝ ደግሞ ያሳፍራልና እንዲህ አይነት መቅለል ጥሩ አይደለም። በነገራችን ላይ ማንነትን በአንድ የ90 ደቂቃ ጨዋታ ውስጥ ማቅለል ከባድ ነውና እኔም የምመክረው በቃ ከመጀመሪያው ጀምሮ እስከ ፍጻሜው ድረስ አሁን የፊታችን ሮብ ጥር 13 በ22 መክሊት ህንጻ በሚገኘው እዛ አካባቢ ባለው 16 ሜዳ አይደለ እዛ ላይ በደማቅ ሁኔታ ጨዋታዎች ይጀምራሉ። እንደው እንዴ ከዚህ ከተጫዋች ተገቢነት አንፃር ቅድም አንስተዋል፣ ከባህሪ አንፃር መስተካከል ካለበት አንፃር ማስተላለፍ የምትፈልገው መልእክት ካለ ምክንያቱም ያው የሚዲያ ካፕ ስለሆነ እኛም የሚመለከተን ስለሆነ ብዙዎች ደግሞ የሚዲያ አጋሮቻችን ደግሞ እንደዚህ የሚዲያ ባለሙያ አጋሮቻችን ያዩታል ብዬ ስለምገምት እንደው እስኪ ድል ልስጥ። በጣም አመሰግናለሁ። አንድ ህግና ደንብ አለ። እናንተ እንድትመዘገቡ ደብዳቤ ስንልከኛ ከደብዳቤው ጋር ተያይዞ የመጣ መትሪያ ደንብ አለ አይደል? ያንን ማክበር ነው አንድ። ያንን ደግሞ አክብሬ መጣው ደግሞ ሜዳ ደግሞ የሚፈጥርብህ ነገር አለ። ኳስ ሜዳ ውስጥ ስትገባ የሚፈጠር የራሱ የሆነ ሌላ ባህሪ ያለው ዛሬ እኔም ሜዳ ላይ ስገባ ያ ስሜት አለኝ። የሚገርም በጣም ተነጫናጭ ነኝ። በጣም ያ ነገር አለ። ብዙ ሰው ላይ ሊፈጠር ይችላል። ግን ደግሞ አላማው ምንድነው? ፕሮግራሙ ማዝናናት ነው። እሱን ማሰብ አለብህ። ሁለት አንተን ብሎ ይመጣ ተመልካች አለ፣ አድማጭ ተመልካች፣ አንባቢዎች አሉ እዛች ጋር እነሱ ማክበር አለብህ። ችግር ይፈጠራል ሜዳው ላይ አይፈጠርም ማለት ነው። ሲፈጠር እኔ አሁንም ማስተላለፍ የምፈልገው መልእክት አንዱ ዓለም ብቻውን አይደለም ይሄን ፕሮግራም እየሰራ ያለው። ከጀርባ ብዙ ልጆች አሉ፣ ኮሚቴዎች አሉ። እኔ እንደ ተመልካች ቁጭ ብዬ ወይ ደግሞ እኔም ሳልኖር ውድድሩ ይካሄዳል። በሚካሄድ ሰዓት
ኮሚቴዎቹን ከመጠየቅ ዳኛውን ከመጠየቅ ኧረ አንዱዓለም ዳኛው ያጫውተን የሚጠየቀው ከሜዳ ኧረ አንዱዓለም ያጫውተን ዳኛው አንዱዓለም እንዲያረገን ክስ እዛች ጋር ሲቀርብም ፎርም አለ ምን አለ ስትገባ የሚሰጥ ፎርሞች ኮሚኒኬው ምናምን የዛቸው ይቀርባል አይደል? ከዛ ይልቅ አንዱዓለም ጋር እኔ በቃ አንዱዓለም እዚች ጋር እኔ በነገራችን ላይ ማን ኦፍ ዘ ማችም ሲሸለም አንዳንድ ውሳኔዎችም ሲወሰኑ ብዙ ጊዜ የኔ ውሳኔዎች ውድቅ ይሆናሉ። አይመለከተም ይላሉ ኮሚቴው። በቃ እውነት የኔ ውሳኔ እንደውም አብዛኛው ጊዜ ውድቅ ይሆናል በሚገርም ሁኔታ ማለት ነው። በነገራችን ላይ የሚያጠፋቸው ጥፋቶች አሉ። ያው አንዳንዴ እያለፍክ የምታልፈው ነገር የባህሪም ነገር ነው። አንዳንዴ ቅድም እንደገለጽኩት ማለት እንደዚህ አይነት ነገር እንትን የምትለው ነገር አለ። ያ ነገር ዋጋ አስከፍሎኛል። የዋህነትም በቃ ነገሮችን ቀለል አድርጎ የመያዝ ሌሎች በሌላ ወይ ይመለከተዋል። ውድድሩንም ጎድቼዋለሁ ያ ባህሪ የሚገርም ነገር እና ኮሚቴው ደግሞ እዛቸው ያለው ኮሚቴ ደግሞ የሚገርም ሁሉ ነገር እንዳመጣጡ ይመልሳል። እንዳመጣጡ እዛቸው ይመልሳል። አንተ አይመለከትም የሚሉ ነገሮች ብዙ ጊዜ አይቻለሁ። አሁን ደግሞ ያ ኮሚቴ ጠንከር ብሎ መጥቷል። ጠንካራ ኮሚቴ ነው። ጠንከር ብሎ መጥቷል። አንድ ጨዋታ አንቀጣና ቀጣይ ጨዋታ ላይ ያ ቲሙ እንዲመለስ እናደርጋለን። አሁን ግን እንደ ተገቢነት ጋር በተያያዘ በተለይ ይገደብ እንግዲህ ያው ለህዝብ ነው እያሳለፍን ያለነው አይደል? 8 ቲም ቀርቶ ሚዲያ ካበ 8 ቲም እናካሄዳለን። በቃ እኛ የሚያስተቸንና የሚያስወቅሰን ነገር ከሆነ ይሄ ነገር በማድረጋችን እናደርገዋለን። ምክንያቱም ውድድሩ ማደግ አለበት እንዝናናበት የኛ ውድድር ነው ካለ ለምን ራሱ ይመጣል። ያንን እናድርግ። ፕላስ ደግሞ የውሳኔዎቹ መከበር አለባቸው። አንዳንዴ ጥሎ ማለፍ ላይ ነው የመጀመሪያ ጨዋታዎች ላይ አያቸው ጨዋታዎች ሁሉም ይዝናናበታል። ሁሉም ስቆ ይሄዳል። ተሸንፎም ሲሄድ አሸንፎም ሲሄድ ተቃቅፎ ምናምን ይሄዳል። ልክ ሁለተኛው ጨዋታ ሲመጣ ለካ መውደቅ አለ። ጥሎ ማለፍ መግባት አለ። ለካ ጨዋታው ሲሪየስ ይሆናል። ሶስተኛ ሲሆን በቃ ልትወድቅ ነው የሆነ ፖይንት ካላገኘ ምናምን በቃ ይከራል። ከዳኛ ጋር ተጣገባ ከኮሚቴ ጋር ካዘጋጅ ጋር እና እኛን ብንመስል እውነት ነው ሚዲያውን ብንመስል የሚል ሐሳብ ነው ያለኝ። በጣም ነው ግን ማመሰግን የና ሐሳብ ስላነሳ። እንግዲህ የተከበራችሁ ተመልካቾቻችን ሁሉ ጊዜ እንደምናደርገው አዝናኙ ሲዝናና 15ኛው ሚዲያ ካፕ የፋንታ ሚዲያ ካፕ ከሮቡ ጀምሮ የሚደረግ ይሆናል። ከዋና አዘጋጁ ከመስራቹ ጋር ከአንዱዓለም አስፋው ጋር ቆይታ አድርገናል። ከጋዜጠኛ እንደው ኤንዲ ምናልባት እንደው ለበርካታ ሳምንታቶች ናቸው ይሄ ውድድር የሚደረገውና ፍጻሜው ያማረ እንዲሆን እኛም እንመኛለን እና እንደው በዚሁ መልኩ ውድድሩ እንዴት ነበር የሚለውን ደግሞ እንደው አንተም ጋር ቆይታ እንድናደርግ እንፈልጋለን። ካለቀ ከተጠናቀቀ በኋላ አዋርድም ይኖራል ብዬ ገምታለሁ ሁሉ ጊዜ እንደምታደርጉት። ስለዚህ ያን ጊዜ እንገኛለን ብዬ ገምታለሁ። እንግዲህ ለነበረን ቆይታ ሁሉ ለሰጠህን ክብር በየጊዜው እየመጣ እንግዲህ መረጃ እንድናገኝ መረጃ ደግሞ ለተመልካቾቻችን እንድናደርስ ስለምትተባበረን ከወዲሁ ማመስገን እንፈልጋለሁ። ጨርሻለሁ እኔ ሐሳብ። እኔም እናንተ በየአመቱ ውድድሩን አክብራችሁ ለውድድሩ ይገባል በምትሉት ደረጃ ለምትሰጡት ከቨሬጅ ለምትሰጡን ክብር ከልብ እናመሰግናለን። በጣም አሪፍ። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ የስፖርት ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።